አለን ጤና ይስጥልን ክቡራትና ክቡራን ውድ አድማጮቻችን ኤፍሬም የማነ ፍቅር ይልቃል አዘጋጆች ነን ትሪቡን ስፖርት ለመከታተል ትክክለኛ ቦታ ነው ኮከቦችን ከፍ አድርገን እናነክሳለን የሽርፍራፊ ሰከንድ ታምሮችን እናወሳለን ታሪኮችን አገላብጠን እንደወረዱ ምንጮቻቸውን ጭምር በመጥቀስ በመናቀርባቸው ማራኪ የሬዲዮ ዶክመንተሪ ፕሮግራሞቹ ትሪቡን ስፖርት አድማጮች ይታወቃል ይወደዳል ይመረጣል በካርድ ተከፍሎም ይደመጣል ስቶሪዎቻችን ታሪኮቻችን ፕሮግራሞቻችን እንደ ፊልም እንደ መጽሐፍ ተገልጠው የሚደመጡ ናቸው ምስል ከሳሽ ናቸው KDB ነው ሰምተን የመጣ ነው KDB ትናንትና ማንቸስተር ሲቲ ፓላስን ከ2-0 መምራት ተነስቶ ሲያሸንፍ ዋናው ተጽዕኖ ፈጣሪ ነበረ ማንቸስተር ሲቲን ከምንም ወደ ታላቅነት ከጩኸት ወደ ታሪክ ሰሪነት ከታሪክ አልባነት ወደ አሸናፊነት ያመጣውን ኮከብ ነው የሰማነው ዘ ቢዩቲፉል ጌም በዚህ ሰዓት ኤፍሬም የማነ ኦፊሻል ላይ ቀጥታ ስርጭት በዩቲዩብ ቻናላችን ያከናወነን እንገኛለን አንድሬ ኦናና የማንቸስተር ዩናይትድ የስህተት አድባር እንላለን ለምን ኦናና ብቻ ሌሎችስ ሸክሞች የሚለውም ሌላው አብይ ጉዳያችን ይሆናል ሞሳላ ፈርሟል ቫን ዳይክ ይቀጥላል የሊቨርፑልያን በጣም መልካሙ ዜና ይሄ ሆኗል ሊቨርፑል የፕሪሚየር ሊጉን ዋንጫ ለማሸነፍ 3 ጨዋታዎች ብቻ ይቀሩታል ትናንትና መድፉ ከብሬንትፎርድ ነጥብ መጣሉን ተከትሎ በተለይ ደግሞ የቀዩ ምድር ክንፍ ሞሳላ ይፍጠንበት ሞሳላ ይሩጥበት እንደፈለገ ሚንገስበት በአስደናቂ ተጽዕኖ ይድመቅበት ሞሳላ ሞግሬት ሞሳላ ዘ ኢጂፕሽያን ኪንግ የሊቨርፑልያን የአንፊልድ ሮድ ታዳሚዎች በጣም ሕያው ዝማሬ ነው በአመት እስከ 20 ሚሊዮን ፓውንድ የሚያገኝበትን አዲስ ኮንትራት እስከ 2027 ድረስ ፈርሟል በጣም ከሳውዲ አረቢያ ከፍተኛ ክፍያ ቀርቦለት ነበር እሱን ውድቅ አርጎ ለሊቨርፑል ያለውን ታማኝነት ሞግሬት በመጨረሻ አሳይቷል ቫን ዳይክ ይቀጥላል ይሄም እንደዚሁ እስከ 2027 ድረስ ደቾቹ አምበል የቡርቱካናማዎቹ አምበል የሊቨርፑል መሪነት ዋናው መሰረት ከአርነ ስሎት የሊቨርፑል የዘንድሮ ቅኝት ጋር ቀጣዩን አመት በቻምፒየንስ ሊግና የበለጠ በፕሪሚየር ሊግ ሻምፒዮንነት ክብር ማስጠበቅ ላይ ለማቆየት በተለይ ቫን ዳይክና ሞግሬት ፊርማ ለሊቨርፑል እንደ ትልቅ ድል ተቆጥሯል የምናነሳው ጉዳይ ይሆናል በተለይ ደግሞ ከሻምፒዮንነት ፉክክሩ ጋር በተያዘ ቀጣዩ አመት የበለጠ ይጠበቃል ለምን ኦናና ብቻ በተለይ ደግሞ ሌሎችስ ሸክሞች አብይ ጉዳያችን አረጋዋለን ማንቸስተር ዩናይትድ በተለይ ሲዝኑን ለማዳን በዩሮፓ ሊግ ባለፈው ሐሙስ የገጠመውን አይተናል ይሄን ተከትሎ በጣም ብዙ ጥያቄዎች ወደ ግብ ጠባቂው ኦናና መጥቷል አንድሬ ኦናና የማንቸስተር ዩናይትድ የስህተት አድባር መሆኑን ዳግም አሳይቶናል 2 አመት ሆኖታል ከኢንተር ዩናይትድን ከተቀላቀለ 100,000 ፓውንድ ሳምንታዊ ክፍያ ይከፈለዋል ኦልትራፎርድ ከደረሰ እስካሁን ከ145 ጎሎች በላይ በሁሉም ውድድሮች ተቆጥሮበታል ዘንድሮ እንኳን በፕሪሚየር ሊጉ ብቻ 41 ጎሎች አስተናግዷል አምና አክተሩ በተለይ ደግሞ ኤሪክ ቴናግ በመጀመሪያ አመቱ 85 ጎሎች በሁሉም ውድድሮች ተቆጥሮበት አይረሴውን የውድቀት አመት ሲያጠናቅቅ ከአክተሩ የዴቪድ ዴሂያ መስዋዕትነት ጋር አሁን ንጉስ ዴቪያ በጣም የሚናፈቀው ኮከብ ሆኗል ከቲያትር ኦፍ ድሪምስ ግን ለምን ኦናና ብቻ የማንቸስተር ዩናይትድ ችግር የብዙዎች ሐሳብ ነው ሜሰን ማውንት ሆይላንድን ጨምሮ እንደ ሉክ ሾው አይነት በጣም ሰፊ ሸክሞች በኦልትራፎርድ ይገኛሉ እነዚህ ተጫዋቾች ብቻ በተለይ ሜሰን ማውንት ሆይላንድና ሾው ወደ 177 ሚሊዮን ፓውንድ በዝውውር ገበያ ዩናይትድ አውጥቶባቸዋል ሶስቱም እየጠቀሙ አይደሉም በጣም መነሳት ያለበት ጉዳይ ነው ሜሰን ማውንት ሆይላንድና ኦናና ያወጣባቸው ክፍያ ነው ሉክ ሾው ቀድሞ የመጣ ነው በየሄደበት የሚሰበር ነው ብርጭቆ በሉት የተጫዋች ዩናይትድን ሳያገለግል 10 አመታት ሊሻገር ነው ሌላው ሸክም ነው በማንቸስተር ዩናይትድ የቡድን ግንባታ ቅኝት ክረምቱ ይናፈቃል ከዛ በፊት ግን ዩናይትድ ሲዝኑን ለማዳን ዩሮፓ ሊግን አሸንፎ በአቋራጭ ጎዳና ዋንጫ ማሸነፍ እንደዚሁም ደግሞ ትልቁን አዋርድ የቻምፒየንስ ሊግ ተሳትፎ ትኬትን መቁረጥ የዩናይትድ ደጋፊዎች በጣም ታላቁ ህልም ነው በመጥፎ የውድድር አመት ማስታወሻ ዩናይትድ እና የአሞሪም አዲሱ ፕሮጀክት ከዩናይትድ አስተዳደራዊ እብደት ጋር የት ይደርሳል የሚለው
ሌላው በጉጉት ይጠበቃል። ለምን ኦናና ብቻ እንላለን? ከማንቸስተር ዩናይትድ ወቅታዊ ቀውስ ጋር በተያያዘ የባልደረባይ ፍቅር ይልቃል ዩቲዩብ ቻናልም እንደዚህ የትሪቡን ስፖርት ማራኪ ፕሮግራሞቹ ላይ ጫንባቸዋል። አበይት ጉዳዮች እንደዚሁም የትሪቡን ስፖርት ታሪክ ተናጋሪ ኮከቦችን ከፍ አድርገን የምናነክስባቸው የሽርፍራፊ ሰከንድ ተአምሮችን የምናወሳባቸው እንደዚሁም ደግሞ በትሪቡን ትውስታ ስፖርትን ከመጽሐፍ በትሪቡን አምዳችን ላይ የሚደመጡ ፕሮግራሞቹ ላ ፍቅር ይልቃል ዩቲዩብ ቻናል ላይ ከአበይት ጉዳዮች ጋር ይኖራሉ። ኤፍሬም የማን ኦፊሻል ላይም በተመሳሳይ ሁኔታ በዚህ ሰዓት የቀጥታ ስርጭት እያከናወንን እንገኛለን። ኬዲቢ ነው ሰምተን የመጣ ነው። እንቀጥላለን ከአበይት ጉዳዮች ጋር። በጣሊያን ኢንተር ሚላን አልተቻለም። በላሊጋ ባርሴሎና ትናንትና አሸንፏል። ሊጋኔስን በጆርጌ ሳኔዝ ኦንጎል አማካኝነት ባርሳ ውድ 3 ነጥብ ወስዷል። በሳምንቱ አጋማሽ በመድፉ ቀልቡ የተገፈፈው ሪያል ማድሪድ ዛሬ 11 ሰዓት ከሩብ ላይ ከአላቬስ ይጫወታል። ማድሪድ ጨንቆታል። ቅዳሜ ልጫወት ብሎ የስፔን እግር ኳስ ፌዴሬሽንን ጠይቋል። ውድቅ ተደርጎበታል። ይሄንን ተከትሎ ለኔ መጨነቅ ይመስለኛል። በርግጥ ሪያል ማድሪድ ከስፔን እግር ኳስ ፌዴሬሽን ባለስልጣናት በተለይ ወፈፌው ታባሬዝ ጋር እንደዚሁም ደግሞ ከላሊጋ አመራሮች ጋር በጣም ፍጥጫ ላይ ይገኛል። ከ19 የላሊጋ ክለቦች ከሰፊ ድክመቱ ጋር የተፋጠጠ ነው፣ ዳኞች ጋር ጭምር። ይሄኛው ጥያቄ ግን ለኔ ጭንቀት ይመስለኛል። በሳምንቱ አጋማሽ በመድፉ ቀልቡ የተገፈፈው ሪያል ማድሪድ የምናነሳው ሐሳብ ይሆናል። በእንግሊዝ ሊቨርፑል ዋንጫውን ለማንሳት ጫፍ ደርሷል። በቶፕ 4 ዴቪድ ሞይስ ትናንትና ለነ ማንቸስተር ሲቲ ውለታ ፈጽመዋል። ፎረስትን በማሸነፍ ሊቨርፑል 73 አርሰናል 63 ከብሬንትፎርድ አቻ በኋላ የራይስ ቤቢ ተደናቂ ካውንተር አታክ ምናልባትም በሳምንቱ አጋማሽ ሮብ በመልሱ ጨዋታ በርናባው ላይ የአርሰናል ሌላው አቅም እንደሆነ ማሳያ ነው እያሉ ይገኛሉ። ብዙዎች ትናንትና ስጋት ላይ ገብተው ነበረ። በቤስት 11 በተለይ ቶማስ ፓርቴ፣ ሬያ፣ ሳሊባ፣ ማርቲኔሊ፣ ዴክላን ራይስ የመሳሰሉ ተጫዋቾችን አርቴታ ሪስክ ወስዶ ማሰለፉን፣ ነገር ግን የመድፉ ኮከቦች በተለይ በሳምንቱ አጋማሽ ያሳዩት ተደናቂ አቋም ሪያል ማድሪድ ላይ ዋንጫውን ዘ ቲም ኦፍ ድሪምስ ሪያል ማድሪድን ያሸነፉት ስነ ልቦናውን አርሰናል እስከ ወዳኛው የቀየረበት ተደናቂ ወርቃማ ድሉ እንደሆነ ብዙዎች ያምናሉ። መድፉ እየተወደሰ ነው። በርናባው ላይ ሳለም የሚጠብቀው ጨዋታ ሮብ ምሽት ይከናወናል። በአዲሱ ሳምንት ማለት ነው፣ ነገ በምንረከበው። ቼልሲ ከኢፕስዊች፣ ኒውካስል ከዩናይትድ ዛሬ ይጫወታሉ። በተለይ የኒውካስልና ዩናይትድ ጨዋታ ለኒውካስል ወሳኝ ነው። ካሸነፈ 56 ነጥብ ይገባል። ሲቲ 55 አለው፣ ቪላ 54 አለው። ትናንትና አሸንፏል ዩናይ ኤምሬ ቪላ እንደዚሁ 3-0 ሳውዛምፕተንን። በቶፕ 4 አሁን ፎረስት፣ ማንቸስተር ሲቲ፣ አስቶን ቪላ፣ ቼልሲ፣ ኒውካስል ተፋጠዋል። በጣም የኤቨርተን የዴቪድ ሞይስ ቶፊሶች ውለታ ለነ ማንቸስተር ሲቲ ትናንትና ታይቷል። ፎረስትን ያውን በሜዳው ነው ኤቨርተን 1-0 ያሸንፈው። የትሪቡን ስፖርት አበይት ጉዳዮች እናደርገዋለን። አንድሬ ኦናና የማንቸስተር ዩናይትድ የስህተት አድባር ለምን ኦናና ብቻ ዋናው ጉዳያችን። እንዴት አረፈድክ? ሁሉ አማን? ኬዲቢ ነው የሰማነው በማንቸስተር ሲቲ። በተለይ ማንቸስተር ሲቲን ከምንም ወደ ታላቅነት፣ ከጩኸት ወደ ታሪክ ሰሪነት፣ ከታሪክ አልባነት ወደ አሸናፊነት የቀየረው ኮከብን ሰምተናል። ራይስ ቤቢ ይቀጥላል። አንድሬ ኦናና ፍቅር የማንቸስተር ዩናይትድ የስህተት አድባር ለምን ኦናና ብቻ ሌሎቹስ ሸክሞች? ያው ግብ ጠባቂው ሪፕሌስመንት የለውም፣ የመጨረሻው ሰው ነው። የግብ ጠባቂ ስህተቶች ኃጢያቱ ሁላ ከግብ ጠባቂው ስህተት ከሰራ ቀጥሎ ጎል ነው። ምንም ተከላካይ ቢሰራ ግብ ጠባቂው አለ፣ አማካዩ ቢሳሳት ተከላካዩ አለ፣ ወይም አጥቂው ቢሳሳት አማካዩ ተከላካዩ ያል ታስቀምጣለ። ግብ ጠባቂ ግን አንዳንዴ 50% የጨዋታ ጉዳዮችንም ሊወስን ይችላል። ምንም ብትለፋ ምንም ብትከላከል ከግብ ጠባቂው ስህተት የሚያድን ሰው ስለሌለ በአንድ ኦናና ጉዳይ ከፍተኛ ትችቶች ቢሰነዘሩ ላትገረም ይችላል። ከሁሉ በላይ ግን ያስገራሚ የሚያደርገው ኤፍሬም እንደዚህ አይነት የሚዲያ ሰጣ ገባ ውስጥ ገብተህ ርዕሰ ጉዳይ ሆነ ከማን በተለይ ከሊዮን ጋር በነበረው ጨዋታ ከማቲች ጋር ከቀድሞ ዩናይትድ ተጫዋች ጋር እንደዚህ አይነት ሰጣ ገባ ውስጥ ገብተህ ሊዮንን ዝቅ አርጎ ሁለት ማንቸስተርን የገደሉ ራሱንም የተባለው ነገር ልክ ነው ያስባሉ። ኦናና ዩናይትድ ከተመለከታቸው መጥፎ ግብ ጠባቂዎች ከቀዳሚዎቹ አንዱ ነው የሚለውን እውነት
ያረጋገጠ ጨዋታ መሆኑ በጣም ያስገርማል። ይሄ አንዳንዴ የምታወራቸው ነገሮች መልሰው መጥፊያ የሚሆኑበትን አጋጣሚ አንድ ሁለት አላስፈላጊ ስነ ልቦና ጫና ውስጥ ይከቷል። በዛ ጨዋታ ውስጥ ፕሩቭ ለማድረግ ትገባለህ። ያልሆነው አሁን ለማንቸስተር ግብ ጠባቂ ነኝ ብቻ ሳይሆን ብለህ የምትገባው የማንቸስተር ምርጡ ግብ ጠባቂ ነኝ የሚለውን ጭምር ለማሳየት በብሽሽቅ ስሜትም ወደ ሜዳ ትገባለህ። እንደዚህ አይነት በጣም ተራ የሚባሉ ስህተቶችን ሰርተህ ደግሞ የበለጠ ኬሪየርን ችግር ውስጥ የሚከት ነገር ትመለከታለህ። እንግዲህ ከኢንተር ሚላን ሲመጣ ይሄ ግብ ጠባቂ በአውሮፓ ቻምፒየንስ ሊግ ኢንተር ፋይናል በደረሰበት ሲዝን ላይ በማንቸስተር ሲቲ በተሸነፈበት ሲዝን ላይ ምን አይነት ድንቅ አስደናቂ ሲዝን እንዳሳለፈ እናስታውሳለን። በብዙ ጨዋታዎች ላይ ክሊንሺት ያለ ጎል ሳያስተናግድ ወጥቶ ተመልክተነዋል። ኢንተር በኮምፓክት ቡድን ነበረው። በመከላከሉ ረገድ የሲሞኒ ቡድን በጣም ጥሩ ነበር። ግን ከዛም ያልፉ በጣም በርካታ ሙከራዎች ደግሞ በአንድሬ ኦናና ስር ይድኑ ነበር። ማንቸስተሮች ይመኙት ነበር ከአያክስ ጋር እያለ አያክስ እና ማንቸስተር አንድ ወዳጅነት ጨዋታ አድርገው ይሄ የማንቸስተር ግብ ጠባቂ መሆን አለበት ብሎ ይናገሩ ነበር። እስከሚመጣ ድረስ ኦልድ ትራፎርድ እስኪደርስ ድረስ ኦናና ፕሮፋይሉ በጣም ከፍ ያለ ነበር። ኦልድ ትራፎርድ ከመጣ በኋላ ግን እንግዲህ አምና በቻምፒየንስ ሊጉ ማንቸስተር ዩናይትድ በከፍተኛ ሁኔታ በተሸነፈበት ጋላታሳራይ በተለይ ማውሮ ኢካርዲ ያስቆጠራት እንኳን ስናስታውሳለን። ኤፍሬም 3-2 ኦልድ ትራፎርድ ላይ ሲሸነፉ 4-3 እንደዚሁ ሲሸነፉ በቻምፒየንስ ሊግ ከባየር ሚኒክ ጋር በነበረው ጨዋታ በብዙ ጨዋታዎች ላይ ኦናና ማንቸስተርን ኮስ አድርጎታል። ማንቸስተር ብዙ በታሪኩ በጣም በቻምፒየንስ ሊግ የእንግሊዝ ክለቦች አስመዝግበውት የማያውቁትን የጎል መጠን ተሸክሞ ሲወጣ ዋናው ሰው ኦናና ነበር። ግን ቀደም አንተም ስታነሳው እንደነበረው ለምን ኦናና በጣም ምርጥ ግብ ጠባቂ ከሆነ በተከታታይ ሲዝን ላይ ለምን ማንቸስተር ዩናይትድ ላይ እንደዚህ የሚሆነው የሚለው ነገር ስታነሳ ኦናና ላይ ብቻ ግን ጣቶቹ ያርፉ። የማንቸስተር በርካታ ተጫዋቾች ላይ ያርፋሉ። ግብ ጠባቂው ነፃ አይሆን ምንም ጥርጥር የለውም። የሚሰራቸው ስህተቶች የሚድኑ ናቸው። ከአንድ በጣም ኳሊቲ ካለው ግብ ጠባቂ የማይጠበቁ ናቸው እውነት። ግን ኦናናን የሚያክል ግብ ጠባቂ እንደዚህ ፑር ያደረገው ደግሞ የኦናና ችሎታ ባንዲ ከሰውነቱ ካምሮ ላይ ጠፍቶ አይደለም። በርግጠኝነት ችሎታው ጠፍቶ አይደለም። እንደዛ እንዳትልኩ በጣም ወርቃማ ምሽቶችን ደግሞ ሲያሳልፍ ታያለ። ታድጎ ያቃል በሱ ፐርፎርማንስ ማንቸስተር አሸንፎ ተመልክተን እናውቃለን። ስለዚህ የማንቸስተር ዩናይትድ አጠቃላይ ዩናይትድ ቡድን ነው ወይ መጫወት ይፈልጋሉ? አግሬሲቭ ነው ወይ? ይሄ ሁሌ የምናነሳቸው ዩናይትድ ላይ በመለያው ልክ በማንቸስተር ልክ የሚመጥኑ ተጫዋቾች ሜዳ ውስጥ ይገባሉ ወይ? እኔ አሁን አሰልጣኙ ላይ በፊትም ኦፍ ዘ ሪከርድ አወራለሁ። አሰልጣኙ ላይም የራስ ጥያቄ አለኝ። እኔ አሁን አሞሪም በጣም ትልቅ አሰልጣኝ ናቸው፣ ተስፋ ያላቸው አሰልጣኝ ነበሩ፣ ያንግ አሰልጣኝ ነበሩ። ግን አንዳንድ ጊዜ ይሄ ፍሌክሲብል ካልሆንክ በትልቅ ሊግ ላይ እንዴት ሰርቫይቭ ታደርጋለህ? ሁል ጊዜ የኔ ሲስተም ብቻ ነው የሚሰራው፣ ተጫዋቾች ለዚህ ሲስተም ብቻ ነው መጫወት ያለባቸው ብለህ በየጨዋታው ሰፈር እንዲያደርግ ደጋፊው ተጫዋቾቹም ሰፈር እንዲያደርጉ እንዴት ትፈርድባቸዋለህ የሚል ጥያቄ አሁን አነሳባቸዋለሁ አሰልጣኙ ላይና ኦናና ብቻ አይደለም ግን ኦናና ቀዳሚ ሆኖ እንዲታይ የሚያደርጉ ስህተቶችን ሰርቷል። አዎ የአሞሪም ጉዳይ ያው ጊዜ የሚፈታው ነው ፍቅር። አሁን አንተ ጋርም ያለው ጥያቄ ወደ ይሄ ትልልቅ የዓለም ሚዲያ ላይ ያሉት የስፖርት ተንታኞች ራሱ የቀድሞ የዩናይትድ ሌጀንዶች ሐሳቦች እየሰጡ ነው። ራሱ አሞሪም በቡድኑ ደስተኛ ነው፣ ያውን በሚዲያ ፊት እየዋሸን ነው ብሏል ፖል ስኮልስ። ምክንያቱም በቡድኑ መሻሻል ላይ ተስፋ ያየው ነው ይላል። ግን ቶታሊ ቡድኑ ሜዳ ላይ የሚያሳየው መዋቅር ያለው እንቅስቃሴ ማደግ የሚችል ነው ወይ? የማንቸስተር ዩናይትድ በሚጠበቅበት ደረጃ በከፍታው ልክ ማለት ነው በሚጠበቅበት ደረጃ ለመሆን ቀጣዮቹ ጊዜያትስና የክረምቱ ፕሮጀክት በጉጉት ይጠበቃል። ከዛ በፊት ሲዝኑን ማዳን ፍቅር ዩሮፓ ሊግ ማሸነፍ በአቋራጭ ጆዜ እንዳደረኩት ቻምፒየንስ ሊግ መመለስ ከግዢ አንስቶ ዩናይትድን በጣም በመጥፎው የውድድር ዓመት ማስታወሻ ትልቁ ስኬት ነው የሚሆነው ፍቅር። ለዓለመውረድ የተጫወተ ቀድሞ የወረዱ ክለቦች ስለነበሩ አንድ ከዛም በ50 ዓመት ታሪክ ውስጥ 1974 ላይ የወረደው ክለብ ነው ዩናይትድ። ከዛ በኋላ እንደዚህ አይነት መጥፎ የሲዝን ማስታወሻ ካምናው በጣም የቀጠለ ፍቅር እንደ ተከታታይ ፊልም የቀጠለ
መጥፎ የሲዝን ማስታወሻ ነው። ይህንን ለማዳን ሲዝኑን ለማዳን ዩሮፓ ሊግን ማሸነፍ፣ በአቋራጭ የቻምፒየንስ ሊግን ትኬት መቁረጥ፣ በገበያውም የበለጠ እንድትሳተፍ ኮከቦች ለመሳብ የሚረዳው ነው። በዚህ ሂደት ውስጡላ አሁን አሞሪም ላይ በስሱ ያነሳው የጥያቄ ምልክት ወይ ዴቨሎፕ ያደርጋል። ቀጣይ ዓመት በዚህ ሰዓት ስናወራ የሳክሬስ ምን ሊመጣ ይችላል? አዎ ምንም እንዳትጠራጠር። ምክንያቱም እግር ኳስ በዛ ልክ የሚታገስ ስላልሆነ አሞሪምም ያንን ያውቀዋል ፍቅር። አሁን ማንቸስተር ዩናይትድ ግን አንድሬ ኦናና ለኔ የማንቸስተር ዩናይትድ ዋናው የስህተት አድባር ነው ፍቅር። ዋናው ለምን ብትለኝ አሁን ከሊዮኑ ጨዋታ በፊት ሊዮንን ዝቅ ያደረገበት ኮሜንቱ ብዙ ሐሳብ ተሰጠበት። ከማቲች ተፋጠጠ። ሽማይክል ቫንዳርሰን ደሂያ የቆሙበት ቦታ ላይ ነው ያለው ፍቅር። የጎሉ መሃል ላይ ሲቆም ሽማይክል ይታወሳል፣ ቫንዳርሰን ይታወሳል፣ ከዛ ዴቪድ ደሂያ። በጣም በዩናይትድ የዛሬ ማንነት ላይ ቀልደው ከሄዱት ቴና ጋር የመጣ ነው። ከዚህ ከ700 ሚሊዮን ዩሮ ፕሮጀክት ውስጥ ዩናይትድ ለኔ ከኋላም ከፊትም እኮ ተመሳሳይ ነው። በረኛውም አጥቂውም ያፈሳል ፍቅር። አንዱ የተመታው ኳስ ሁላ ነው የሚገባበት በጣም በወሳኝ ሰዓት ላይ። አንደኛው ደግሞ ሲታገል የሚውል ይሄ ነጩ ሉካኩ ኮንትሮል እኮ እዚህ ላንቻ ብትሰጠው እኮ ቦሌ ነው የሚያቆመው። ሆይላንድ ፍቅር የወጣበት ዋጋን የሚላፋበት መንገድ በዛ ምሽታውን ፈረንሳይ ላይ ኳስ እንደሸረፈ ሲታገሉ ነው የወጣው። ዘርኬዚ ሲገባ ቢያንስ ጎል ባያስቆጥር ወይ ደግሞ በጣም ከጎሉ አፋፍሱ ውጤታማ ባይሆን እንደ ቡድን ቢያንስ መጫወት ይችላል። ብሩኖ የተሻለ ይንቀሳቀሳል። አንድ ብሩኖ ዩናይትድ ነው። በብሩኖ ትከሻ ላይ ዩሮፓ ሊግን ለማሸነፍ የሚመኘው ዩናይትድ ነው። ኮርናውን የሚመታው እሱ፣ ፔናልቲውን እሱ፣ ቅጣት ምቱን እሱ፣ አሲስት የሚያደርገው እሱ፣ የሚስታቸው ኳሶችስ ሆይላንድ ደግሞ በተቃራኒ ፍቅር እያንዳንዱ በረጅሙ የሚላክ እንኳን ሲታገል ነው የምታየው። በቃ ሉካኩ የተሻለ ተጫዋች ነው እውነት ለመናገር ሉካኩ 10 እጥፍ የተሻለ ተጫዋች ነው። ግን በሉካኩ ስታይል ቢያንስ ሉካኩን እንኳን ለመሆን የማይሰራ ባለፈው ከዲሴምበር በኋላ የሆነች ጎል አስቆጠረ እንደገና ጠፋ ፍቅር። ሁሌ ቤስት 11 ደግሞ አሞሪም የሚያሰልፈው አሁን አሞሪም ላይም ጥያቄ ይመጣል። ምኑ ታይቶ ነው የተጫዋች ከፊት? ስለዚህ አሁን ማንቸስተር ዩናይትድ ከኋላም ከፊትም ግብ ጠባቂ ያለው ፍቅር ለኔ የሚመስለኝ ሆይላንድም እኮ የዛኛው ቡድን ጠባቂ ነው፣ ጌት ኪፐር ነው። የተቃራኒ ዩናይትድን ተቃር ነው የሚጫወቱት። ኦናና ደግሞ ከነ ኳሊቲው አሁን የዴቪድ ዴሂያ እጆች አዳይ ናቸው ይባላል አይደል? በማንቸስተር ዩናይትድ ተከላካይ መስመር መጋለጥ ውስጥ ነው ፍቅር እኮ እላፊ ዴቪድ ዴሂያ ኳሶችን የሚያድነው። ኦናናም እንደዚሁ ነው ያውቃል። ግን ኦናና ራሱን ዴቨሎፕ አድርጎ በጣም ቆንጆ ፕሮግራም አንተ ስትሰራለት እንደፈረመ ጀምሮ ታርጌተር ነው። ኢቭን ጥቁር ከመሆኑ አንስቶ ፍቅር ታርጌተር ነው። በዛ ላይ በዩናይትድ ደጋፊዎች ልብ ውስጥ ብቻ ሳይሆን የማንቸስተር ዩናይትድን ገናና ታሪኩን ላይ ቀመሱና የሚያቆላ ሽማይክል ትዝ ይላቸዋል፣ ሌጀንድ ስለሆነ። ኤድዊን ቫንዳርሰን ትዝ ይላቸዋል። ከዛ ደግሞ ሌላው ሌጀንድ ዴቪድ ዴሂያ ትዝ ይላቸዋል። የእነሱን ጓንት ነው የተረከብከው። ከኤቶ ጋር የፈጠረው ውዝግብን የምታውቀው ነው። የካሜሮን እግር ኳስ ፌዴሬሽን ውስጥ ያለው ውዝግብን የምታውቀው ነው። አሁን ወደ ዩናይትድም አምጥቶታል ፍቅር። በዛ ሂደት ውስጥ ደግሞ ዴሊቨር አያደርግም። በጣም እላፊ ይሳሳታልና የዩናይትድ የስህተት አድባር ነው። ግን ሆይላንድን ጨምሮ ፍቅር ለኔ ሉክ ሾው፣ ሜሰን ማውንት በጣም እላፊ ደግሞ ማንቸስተር ዩናይትድ የሚቀልባቸው ሸክሞች እኮ አሉት። እንዴት ነው እነዚህን ሳይቀይር ዩናይትድ ወደ ፉክክር ማዕበሉ የሚመለሰው? በጣም የኦናና ጉዳይ ፍሬም አንዳንዴ ምን አይነት የተለመደ አባባል አለ፣ አንተ መስተዋት ቤት ውስጥ እየኖርክ ድንጋይ መወርወር የለብህም አይደል? አስበው መልሶ ከተወረወረ በቃ አለ። እሱ እንደዛ ነው እኮ ማለት። ኦናና አሁን በጣም ጥሩ ግብ ጠባቂ፣ ጥሩ ጊዜ ያሳለፈ ግብ ጠባቂ ቢሆን ወጥተህ መናገር አለብን። በቃ ከማንቸስተር ዩናይትድ ተጫዋቾች ወጥተው በኩራት በማለት ሳይሰሩ በራስ መተማመን እንዲህ ነው ብለው ማውራት ከሚችሉ ተጫዋቾች መካከል አይደለም። አንፎርቹኔትሊ ሲመጣ እንደዚህ አይደለም የተጠበቀው። ግን አምና 2023-24 ላይ ኦናና ወደ ኢረር ጎል የሆኑ ስህተቶችን በመስራት ቶፕ ከሚባሉ ግብ ጠባቂዎች መካከል ነበር። ዩናይትድ ከቻምፒየንስ ሊግ ሲወጣ በባየር ሙኒክ 4-3 ሲሸነፍ ከኮፐንሃገን ጋር ታስታውሰዋል፣ ከጋላታሳራይ ጋር በጣም አስቂኝ ጎሎችን ያስተናግድ ነበር። ፕሪሚየር ሊግ ላይ ዘንድሮ
ከማዘን ጭምር በቀጥታ ጎሎች የሚቆጠሩበት ግብ ጠባቂ ነበር። ኦናና ራስ መተማመኑን ምክንያቱም ገና እንደመጣ የሚሰራቸው ስህተቶች ዴቪድ ዴሃን በዚህ ነው እንዲቀየር ነው የሚል ጥያቄ የተነሳበት በኋላ ዴቪድ ዴሃ እንዲመጣ ጥያቄ ከደጋፊዎች እንደገና ተመልሶ እንዲመጣ ከደጋፊዎች የተነሳበት ግብ ጠባቂ ነው። ገና ወደ ፐርፎርማንሱ አልተመለሰም፣ ወደ አቋሙ አልተመለሰም። 2-3 ጨዋታ ደህና ይሆንና በሚቀጥለው የሚሰራቸው ስህተቶች በጣም ያስደነግጣሉ። ሜዳ ውስጥ ኮንሰንትሬሽኑ ያለ ግብ ጠባቂ አይመስልም። እንዲህ አይነት ግብ ጠባቂ ሆነ አንተ ማንቸስተር የተሻለው ነው ምናምን ብለህ ለሊዮን ተጫዋቾች መልስ ስትሰጥ ወይም ደግሞ መስታወት ውስጥ ነው ማለት ነው። በቃ መልሱን መቻል ነው እንግዲህ። እንደዛ ነው ያደረጉት እነ ማቲች፣ የሊዮን ደጋፊዎች እንደዛ ነው ያደረጉት። ማቲች ልክ መሆኑ ተረጋገጠ። ጎል ደግሞ አስተናገደ እዛው ላይ። ስህተቶችን ሳታርም ከተናገርክ ራስህ ትወድቃለህ። እና ኦናና ትልቁ ስህተት ያ ነው፣ መናገር አልነበረበትም። መስታወት ውስጥ ነው በፍጹም መናገር ያለ ፖዚሽን ላይ አልነበረም አንድ እንጂ በፖቴንሻሉ ብዙ ጥያቄ የለም። ግን አንዳንድ ጊዜ ከባድ የሆኑ ክለቦች አሉ። አንተ ዝውውሮችን ትፈጽምና የምትገባባቸው ክለቦች ላይ የሆነ የማይሳካልህ ወቅት አለ። ግብ ጠባቂ ደግሞ በጣም ከባድ ቦታ ነው። እንግዲህ ቀይረህ እንኳን አትታይም አይደል? ግብ ጠባቂ ነህ። ፖዚሽን አትቀይርም ነው ብለህ አንዳንዴ ወይ ወደ መሃል ወይ ወደ ቀኝ ወይ ወደ ግራ ብለህ የቆምኩበት ነው የምትልበት ምርጫ ማይሰጥ ቨርሳታይሉና በቃ ጎልን መጠበቅ ብቻ ነው። እዛ ላይ ካልተሳካልህ ትልቅ ርዕሰ ጉዳይ ነው የምትሆነው። አንዳንዴ ቅድም ባልኩት መልክ ነው የአማካይ ስህተት፣ የተከላካይ ስህተት፣ የአጥቂ ስህተት ይድናል፣ የግብ ጠባቂ ስህተት አይድንም። ስለዚህ ኦናና አሁን እኔ በእርግጠኝነት ማንቸስተር ብዙ ግብ ጠባቂዎችን እየፈለገ እንደሆነ ይታወቃል። አሁን ለኦናና ምትክ ተብሎ ግን በአጠቃላይ በጣም በሰከነ መንገድ እንመልከተው ካልን ከአምናይ ቻምፒየንስ ሊግ የማንቸስተር ዩናይትድ ፐርፎርማንስ ጀምሮ ዩናይትድ እንደ ቡድን ነው የወደቀው። አንዳንዴ ስለማያገባ ይሸነፋል። ዩናይትድ ካላገባ ሌሎች ያገባሉ። ሆልድ ማድረግ አይችልም፣ ኳሱን መሀል ላይ መከላከል አይችልም፣ ተከላካዮቹ መከላከል አይችሉም። ያምና የማንቸስተር መከላከል መቼም የምናውቀው ነው። ኤሪክ ቴን ሃግ ስንት አይነት ጥምረት ነው የፈጠሩት ሴንተር ባኩ ላይ በሁለቱ ሴንተር ባኮች ላይ ስንት ተጫዋች ነው የተቀያየረው። ሉክ ሾው ቦታ ላይ ስንት ተጫዋች ነው የተቀየረው። በዚህ በራይት ባክ በኩል ስንት ተጫዋች ነው የተቀየረው። ኤፍሬም ያንን መከላከል ሳትዘጋ ያ መከላከል ጠንካራ ሳይሆን ባክ ፎሩም ግብ ጠባቂ ብቻውን ኳሶችን ላያድን ይችላል። እንዴት አድርጎ ሲያድናል? ማንቸስተር መንገዱ ነው። ኦናና ማንቸስተርን በየጨዋታው ማዳን አይችልም። አንዳንድ ሄሮይክ ምሽቶች ይኖራል በጀግንነት የምትፋለምባቸው፣ ብዙ ደግሞ የምትጋለጥባቸው ምሽቶች ይኖራሉ። ኦናና የዛ ሰለባ ነው። አንድ ሁለተኛ እንግዲህ አሰልጣኞችም ለውጥ ከተደረጉ በኋላ የአሰልጣኝ ለውጥ ከተደረገ በኋላ የአዲሱ የአሰልጣኙ የጨዋታ ፍልስፍና ሞር የማንቸስተርን ማጥቃት አላሻሻልም። ኤፍሬም እንደውም በማጥቃት መስመር ላይ ያሉ ተጫዋቾች ሁሉ ወደ ዴስፐሬት እየሆኑ አንዳንዶቹ እየቀነሱ አንዳንዶቹ እየለቀቁ መጡ አይደል? ራሽፎርድ በማንቸስተር ኳሊቲው የመጨረሻ ወርዷል ተብሎ በውሰት እስኪሰጥ ድረስ ደረሰ። ግን በአስቶን ቪላ ደግሞ የሚያሳየውን ፐርፎርማንስ ስታየው ስቲል ከችሎታው ጋር እንዳለ ፍንጮችን ይሰጣል። ሪያል ቤቲስ የሄደውን አንቶኒን ተመልከተው። ሌላ ተጫዋች ታጋይ፣ ጎል ማስቆጠር የሚፈልግ የማያርፍ ሬስትለስ የሆነ ተጫዋች ሆኖ እያየ ነው። ላሊጋው ላይ ተጽዕኖ ፈጣሪ ተጫዋች እየሆነ ነው። ክለቡ ለተጨማሪ ጊዜ የሚፈልገው ለረጅም ጊዜያት የሚፈልገው ተጫዋች እየሆነ ነው። በማንቸስተር ግን ፍጹም ያልተሻሻለ ተጫዋች የመውጫውን በር እንዲመለከት ጋርናቾን ተመልከተው። ጋርናቾ ፑር ነው የሆነው። ሁለቱ ተጫዋቾች ዘርኬዚ ሆይሉንድ ከአትላንታ ሲመጣ የኤርቪን ብሮት ሃላንድ ቀጥተኛ ተቀናቃይ መጣ ነው የተባለው። የሚመሳሰሉት ከስካንዲኔቪያ በመምጣታቸው ምክንያት ብቻ ከስካንዲኔቪያ በመምጣታቸው ብቻ ነው የሚመሳሰሉት። በፍጹም የማይገናኙ ተጫዋቾች ናቸው። ዘርኬዚ ብልጭ ድርግም የሚል አጫዋት አለው፣ ግን ስቲል ተጽዕኖ ፈጣሪ ተጫዋች መሆን አልቻለም። ሞር ይሄ የ9 ቁጥር ተጫዋች ከመሆን ይልቅ ወደ ኋላ ተመልሶ አሲስት እያደረገ ከኳስ ጋር ቢጫወተው በብቾት የሚታየው ተጫዋች ነው። ታይዋል ለብልጭታውን ግን የሚያድግ ተጫዋች አላደረጉትም። የማንቸስተር ማጥቃት አልተሻሻልም። የማንቸስተርን መከላከል ወሰዱ።
እሳቸው እንኳን ከመጡ አሞሪም ከመጡ በኋላ ባክስሪው ስንት ሰው ነው የሚቀይረው? ዮሮ መጣ የተጠበቀውን ያልተጫዋች አልሆነም። የማርቲኔዝ ጉዳት አለ፣ ሊሳንድሮ ማርቲኔዝ ጉዳት አለ። አንዳንዴ ማጓየር ከፍ ብሎ ይመጣል። ዴሊት ጥሩ ይሆንና ሌላ የመውረድ ነገር ታለ። ኮንሲስተንሲ ፍጹም የሌለው አማካዩን ደጋግመን ብለናል። በማንቸስተር ዩናይትድ የማንቸስተር አማካይ ይሄ ነው ብለን ባለፉት 2 እና 3 ዓመታት ማውራት የምንችል አይመስለኝም። ብሩኖ ፈርናንዴዝን ነጥለ ማለት ነው። ሶ የትኛውም ዲፓርትመንት ባልተሻሻለበት ሁኔታ ማንቸስተር በግብ ጠባቂው በኩል ማአት አይነት ጎሎችን ቢያስተናግድ ግብ ጠባቂው ላይ መፍረድ ብቻ አይቻልም። ግብ ጠባቂው ፐርፎርም አላደረገም ግን ብቸኛው ተጠያቂ አይሆንም የሚለውን ግን የሚያስማማን ሐሳብ ይመስለኛል። አዎ ለምን ኦናና ብቻ ሲባል አንደኛው እሱ ነው። በተለይ ሌሎቹ ሸክሞችስ ካምናንስቶ ፍቅር እንደ ኦናና ከጎሉ መሃል ደጋግሞ የተሳሳተ ግብ ጠባቂ ሞደርን ፉትቦል ላይ አላየንም። ግን በጠቀስከው መንገድ ነው አሁን ማንቸስተር ዩናይትድ በ3-4-3 የአሞሪም ስታይል በጣም ሙጥኝ ያለበት ግን ምን ያህል ይሰራል በጣም ብዙ ጥያቄዎች የተነሳበት ማዝራዊ ማጓየርና ዮሮን ከኦናና ፊት አርጎ ዶርጉ ካዜሜሮ ዩጋርቴና ዳሎትን ጋርናቾ ሆይላንድና ብሩኖን አርጎ ነበር ያሰለፈው። ሆይላንድ ነፃ ትግል አርጎት ጨዋታውን ለዚህ ነው ዩናይትድ ከኋላም ከፊትም አንድ ኳስ ፓትሪክ ዶርጉ ሰጥቶታ እንዴት እንደሳተው አይተዋል። የሚሸርፈው ኳስ በቀጥታ ጎል መሆን የሚችል ኳስ አዎ ከኋላም ከፊትም ግብ ጠባቂ ነው ያለው ዩናይትድ ምለው ለዚህ ነው። የሆይላንድ የሊዮን ግብ ጠባቂ ነበር። ዩናይትድ ደግሞ የራሱ ግብ ጠባቂ ያለው እግዚአብሔር እውነቴን ነው ማለት ምን ያስቃል። የማንቸስተር ዩናይትድ የስህተት አድባር ኦናና ቢሆን እንኳን ግብ ጠባቂ ላይ አሁን አንተ በደንብ የገለጽከው ነገር ነው። ሌላ ቨርሳታይል ሚና አይኖረውም። የመጨረሻው ጀግንነትም አንዳንዴ ግብ ጠባቂ ይሆናል። አሁን ወደ ፔናልቲ ድራማ ስትሄድ የመጨረሻውን ጎሉን የሚጠብቀው እሱ ነው። እንዴት ያልፋል ኳስ ይሄ እኮ ከማውሪዮ ባርቦሶ ይጀምራል። ፍቅር እኮ የ1950 ብራዚሎች እኮ ከባርቦሶ በፊት እኮ 10 ተጫዋች ነበራቸዋል። ፎክረው ኳሷ ከመምጣቷ በፊት ወደ ባርቦሶ ከመድረሷ በፊት 78 ዓመት ሙሉ እስኪሞት ድረስ ያሳደዱት ባርቦሶ ነው። ነጩን መለያ የቀደዱት በባርቦሶ ምክንያት ነው። የገደልከን አንተ ነህ ነው ያሉት። ቀድሞ አሸንፈው ገብተው ነው ለውር ጨዋታ ሮብ ያለ ዋንጫውን ታሸንፋለህ። ሄርለ እውነቴን እኮ ነው። ንግግር አዘጋጅተው የሚሄዱበትን ባስ አዘጋጅተው ባስ ፓሬድ አዘጋጅተው ተመልከት። ኢቭን የፊፋ ፕሬዝዳንት ያኔ ሪሜትስ ይመስሉኛል ጁሊየስ ሪሜትስ ነበሩ። ንግግር እያዘጋጁ ነው ለብራዚል ህዝብ እንኳን ደስ አላችሁ። የእግር ኳስ ፍቅርን ምን የሚገልጽ ንግግር እያዘጋጁ ነው። ዋንጫው ላይ ብራዚል የሚል እንትን ተቀምጧል የሚሉ መረጃዎችን ታገኛለህ። አንዳንዴ ለምንድን ነው እስከዛ ሰዓት የምንጠብቀው የሚል ጊጊያ ግን እንዴት ነው ተርን ያደረገው የተጋነነ እርግጠኝነት ዩራጓይ ግን እንዳልከው ነው። ከዛ ጨዋታ ማራካና ዞን ስታነሳ ማዋሲር ባርቦሶ ነው የምትለው ግብ ጠባቂው ነው እንጂ ከዛ በፊት ስላሉት 10 ተጫዋቾች አታነሳ ብዙ አይሰማም። አሁን ዩናይትድም በአሰልጣኙ የቡድን መዋቅር ውስጥ ይሄ ተስፋ ቢስ በሆነ የፕሮጀክት እንቅስቃሴ ውስጥ ቀጣዩም ዘመን ከዩናይትድ የትናንትና ብዙ ስህተቶች ጋር ውሳኔዎቹ የሚያሳድደው አስተዳደራዊ እብደቱ የተከተለው ከግሌዘሮች የባሱት የራክትሊፍ አስተዳደሮች ካንቶና እንዳለው ነው። ማንቸስተር ዩናይትድን ድምጥማጡን ለማጥፋት እስከ ወዳኛው ድረስ የመጣ አስተዳደር ነው በማለት እየወቀሰው ይገኛል። በተለይ ፈርጉሰንን ከዚህ ከዓለም አቀፍ አምባሳደርነት ሮል ማንሳቱን ተከትሎ ኤሪክ ካንቶና ባለፈው ሳምንት ኦልድ ትራፎርድ ላይ ነበር ፍቅር በዚህ በማንቹሪያን ደርቢ ጨዋታ ኪንግ ኤሪክ ሙልጭ አርጎ የነገራቸው ነው። ይሄ ከፕሮጀክቱ ኦልድ ትራፎርድን ከመቀየር ስቴዲየሙ ፕሮጀክትና ግንባታው ጋር በተያያዘ ምንድነው አላማችሁ? አርሰናል ከሃይቡሪ ከወጣ በኋላ ጠፍቶበታል ይላል። ሃይቡሪ በቃ መለያው ነው አይደለ? ትንሿ ሜዳ በጣም አዎ ያ ታናሉ ጥበቷ የጠረጴዛ ቴብል ቴኒስ ሜዳ ነው የሚመስለው። ግን ኦንሪ እንደ ልቡ የነገሰበት አርሰናል ዋንጫዎቹን እስከ ጥግ የበላበት ወርቃማው የፕሪሚየር ሊግ ዋንጫና የማይሸነፈውን ገናናውን ኢንቪዚብል ሲያየንበት የቤርካምፕን ጥበብ ጥግ ድረስ ያየንበት ቬንገር ፕሮጀክት ዋንጫው የለም ፕሪሚየር ሊጉ የለም ያስኬዳል። የካንቶና አነጋገር አንዳንዴ አኬርህን በሌላ ብራንድ አትቀይርም አይደል? አሁን ዩናይትድን ያለ ኦልድ ትራፎርድ ዩናይትድን ማየት በስማ ልክ ነው። አንዳንዴ ያስኬዳል። ግን
አክተሮች ይመጣሉ ፍቅር ወይ በእግር ኳስ አስተዳደርነት ሼር ገዝተው ይገቡና የበለጠ ግን የክለቡን ታሪክ ማንነት ሴት ብዙ ነገሮችን ሁላ ዜሮ ያደርጋሉ። በዚህ ሂደት ውስጥ ለኔ ፍቅር አሁን ሉክ ሾው ተኝቶ ራሱ ቤቱ እኮ የሚጎዳ ነው። ስንት አመቱ ነው ዩናይትድ ውስጥ? ሜሰን ማውንት ከመጣ አንስቶ ቀልቡ እንኳን የለም እኮ ፍቅር። ሆይላንድ እንደጠቀስኩት ነው። ለምን ኦናና ብቻ ላል ነው። ከዛ ውጪ ራሽፎርድ እንደጠቀስከው በቪላ፣ አንቶኒ በቤቲስ፣ ማላሲያ በፒኤስቪ፣ ሳንቾ በቼልሲ በውሰት የተሰጡት። አሁን ደሂያ ፌሬንቲና ምን እያሳየ ነው? ግሪንውድ ዩናይትድ ይሄንን ተጫዋች ከነ መጥፎ ስህተቱ ተከላክሎት ኦልትራፎርድ ቢያቆየው ከካሪንግተን ድንቅ ታለንቶች አንዱ ነው። ማክቶሞናይ ናፖሊ ምን እያደረገ ነው ፍቅር? ማርሻል ኢቨን በግሪክ በጣም ይሄ ሰኞ ፊት የሚመስለው በቃ የቡርኑ የመጨረሻ ሌዚው ተጫዋች የነበረው በኦልትራፎርድ ግን ዩናይትድ ቤት የመጡት ባለፉት 10 ዓመታት በላይ ፈርጉሰን ከወጡ በኋላ ፍቅር ከ70 በላይ ተጫዋቾች ፈርመዋል። ከማሪያን ፌላኒ ማታ አንስቶ ሞይስ ከጀመሩት ቫናል፣ ጆዜ፣ ኦሌ፣ ቴናግ ከዛም አሞሪም የመጀመሪያው አሞሪም ግዢ ዶርጉ ነው ገና የሚታይ ነው ወደፊት። ግን ሁሉንም ተጫዋቾች 0-0 ያደረገው ክለብ ነው። ሱፐርስታሮች ያለማችን ውዱን ተጫዋችም ገዝቷል። ከኔይማር በፊት ሪከርዱን የሰበሩት ጆዜ ናቸው ለፖግባ። ፖግባ የት ነው ያለው አሁን ፍቅር? አሁን በዩናይትድ ሊያንድሮ ማርቲኔዝ፣ አማድ ዲያሎ፣ ዴሊት፣ ጆኒ ቫንስ፣ ኮይለር፣ አይዳን ሄቨን፣ ቺዶቢ፣ ማርቲን ካርሰናል ያመጣችሁ ሁለት ወንደር ኪዶች ጨምሮ ጉዳት ላይ በተለያየ ምክንያት የማይሰለፉ ናቸው። ከቤንች የሚነሱት ግን አሁን ዩጋርቴን ቀይሮ ማውንት ገባ፣ ተጽዕኖ የሚፈጥር አይደለም። ሆይላንድን ቀይሮ ዜርኬዚ ቢገባ ወይ ጋርናቾን ቀይሮ ማይኖ ቢገባ፣ ኮቢ ማይኖ እንዴት ነበር ሲወራለት የነበረው? ዛሬስ በእያንዳንዱ ተጫዋቾች ላይ ይሄ ክለብ ምንድነው ነው የሚያስብልህ አንዳንዴ። እና ኦናና ላይ ኃጢያቱ ቢመጣም እንደጠቀስከው መስታወቱ ቤት ውስጥ ሆነህ ማንቸስተር ዩናይትድ ቤት ውስጥ ሆነህ አትናገርም። መስታወቱ ማንቸስተር ነው መስታወቱ። ከውጭ ከተወረወረ ባንዴ ነው ፍርክስክስ የሚለው። ስህተት ብዙ አለ። አሁን አሞሪም እኔም ደጋግሜ እሳሳታለሁ። በዚህ እንኳን ማንቸስተር ዩናይትድ ከመጣው ስንቴ እንደተሳሳትኩ አለ። ጥሩ ነው ማመኑ። ይሄንን የ3-4-3 ላይ ማሰብ ጀምሯል ማለት ነው ወይ ወግ አጥባቂነቱን ለመቀየር። አሁን የዩናይትድ ፕሮጀክት ግን አድጎ የሆነ ቦታ ላይ ለማየት አሁን ያሉ ተጫዋቾች ከብሩኖ ፈርናንዴዝ ውጪ ጥረት የማያደርገው ክለብ ፍቅር፣ ከብሩኖ ፈርናንዴዝ ውጪ የማይንቀሳቀሰው ክለብ፣ ከብሩኖ ፈርናንዴዝ ውጪ ዳዴ የሚለው ክለብ እንደ ቡድን ቀድሞ ይወደቀ ደጋግመን ያንን ተናግረንለታል። በዚህ ቅኝት ውስጥ ግን ማንቸስተር ዩናይትድ የመልስ ጨዋታ ሐሙስ አለ ኦልድ ትራፎርድ ላይ ወደ ሰሚ ፋይናል ለመግባት በየትኛው መንገድ የትንፍጩ ዱቄቱን አንጨው አይነት ዩሮፓ ሊግ ማሸነፍ ሲዝኑን ማዳን ነው ካደረገው። ሊያደርግበት የሚችልም ሰፊ ድል አለው። የመልሱም ጨዋታ ኦልድ ትራፎርድ ነው እና ሌሎች ተጋጣሚዎች ያሸነፍከውን ጨዋታ በመጨረሻ ደቂቃ ጎል ለዛውም ከሜዳ ውጪ የማይገኝ ድል ነው። 2-1 ሊያሸንፍ ይችል ነበር ማንቸስተር። የጥቂት ኮንሰንትሬሽኖች ናቸው። በዛ ምክንያት አቻ መውጣቱ ሊያበሳጭ ይችላል በራስ ስህተት እንጂ ሰፊ ድል ይዞ ነው ወደ ትልቁ ስቴዲየም ወደ ኦልድ ትራፎርድ የሚመጣውና ሰሚ ፋይናል ውስጥ ለመግባት ይጥራል። ዩናይትድ እስካሁን በአውሮፓ ደረጃ ሽንፈት ያላጋጠመው ይሄ በጣም ጥሩ ፐርፎርማንስ ብለል ታስቀምጠው ይችላል። ግን ይህን ዋንጫ እንኳን ያነሳ ስለ ዩናይትድ ለምሳሌ ኤሪቴና ግያሉ ቡድኑ በጣም የሚተቸው በአይደንቲቲ ጉዳይ ነው። ኤፍሬም ማለት ወይ ፕሬስ አያደርግም፣ በደንብ ፕሬስ አድርጎ አይጫወትም፣ ፕሬሲንጉ ደካማ ነው፣ ወይ መከላከል አይችልም፣ ወይ ደግሞ ዶሚኔት ኳስ ዶሚኔሽን አላማው ነው ብለህ የምትገልጸው ቡድን አይደለም። ሁሌ በየጨዋታው ግራ መጋባት መገለጫው ነበር ኤሪክ ቴን ሃግ ይዞት። አሞሪም ይህንን በማስተካከል ደረጃ በተወሰኑ ጨዋታዎች ላይ ልክ ሆኖ ነበር እንደመጡ ጥቂት ጊዜ አልፈው። አሁን ያ ኮንፊውዥን የመጣ ይመስለኛል። በፕሪሚየር ሊጉ ባለፈው የተወሰደባቸውን ብልጫ ተመልከተ ማንቸስተር። እንደገና አሁን በዩሮፓ ሊግ ላይ በሚያሳዩት ጨዋታ ላይ አንዳንድ የሆነች ብልጭ የምትል ሰዓት ላይ ዩናይትድን ታዩና ግራ የተጋባ ቡድን ይሆናል። እንዴት ነው የተጫወተው የሚለውን ከቴና ጊዜ ጀምሮ የነበረውን ጥያቄ የሚመልስ ዩናይትድ አትመለከትም።
ተጫዋቾቹ ላይ ያርፋል ይሄ እንግዲህ በስልጠናውና በአሰልጣኞቹ አይዲያ ላይ የሚነሳ ጥያቄ ነው። ከዛ ደግሞ ተጫዋቾቹ አሰልጣኞቹ ሐሳብ ይዘው መጥተው አሁን ልክ አሞሪም እንደሚባሉት ሐሳቡን የሚተገብሩ ተጫዋቾች ይሉ ወይም ትልቅ ግምት ተሰጥቷቸው ወድቀዋል። ልክ አንድሬ ኦናና እንደምንለው የዩናይትድ ቀጣዩ አሁን ዋንደርሳር ከፉላም ነው ሄደው ሌጀንዱን የወጣው ዩናይትድ ላይ ነው። ሽማይክል ሁለቱም ማንቸስተሮች ላይ ተጫውቷል። ለሲቲ መጫወቱን የሚያውቅ ሰው የለም። ኤፍሬም ብዙ ሰው የለም በፍጹም ኢማም ከማንቸስተር ጋር ደህያ እንግዲህ አስበው የአትሌቲኮ ውድ ልጅ ነው። ግን በሞሪኖ ጊዜ እኮ በሞሪኖ ማንቸስተር በመሩት የሞሪኖ ጊዜ በጣም ይከላከል ስለነበር ዩናይትድ ደህያ ስንት ምሽቶችን ነው ማንቸስተርን ያዳነው እንደው ይቀርቡ ነው እንኳን ይሄንን ስታይ በተጠበቁ ተጫዋቾች ፐርፎርማ ለማድረጋቸው ኦናናን ጨምሮ ትልቁ ጉዳይ ነው። ከዛ ውጪ ይሄ በቡድኑ ላይ የምታነሳቸው የሊደርሺፕ የቦርድሩም ጉዳዮች የቦርዱ ጉዳይ የኦነርሺፕ ጉዳዮች ጭራሽ ማንቸስተርን ተሻለን ሰድጂ ትብስና መጣው አይነት የምትለው ነገር ኮነ ያጋጥማል ያለው ራትክሊፍ የማንቸስተር ደጋፊ ናቸው። ማንቸስተርን ከስር ከመሰረቱ ያውቁታል። ብዙ ነገር ይቀይራሉ የተባሉት ሰው አሁን ፈርጉሰንን በምን ገንዘብ ነው አንተ በአመት 2 ሚሊዮን ምናምን ስለምት በምን ገንዘብ ነው የሳቸው ወለታ የምትከፍለው? ተሻልም እኮ አሉ ግን ለትብስ ተሰጥቷል ውሳኔው እግር ኳሳዊ ውሳኔው። ምክንያቱም ለምን መሰለ አሁን የማንቸስተር ፈርጉሰንን ከአምባሳደርነት አንስቶ የሚከፍላቸውን ክፍያ ቆመ ከሚለው ከምታተርፈው ገንዘብ በላይ ፈርጉሰንን ዝም ብለህ በዊልቸር እያስቀመጥክ እሳቸው ሲታዩ የሚያገኘውን የጉድዊል ጥቅም አይተካው በምንም ገንዘብ ለክለቡ ያደረጉትን 13 ዋንጫ የማይረሱ ምሽቶች ምናምን ማንቸስተር ያለሳቸው ከነ ሊቨርፑል ከነ አርሰናል ጥጋ አይቀመጥም ነበር። እውነት ለመናገር እሳቸው ነበሩ ይሄንን ጀግንነት የፈጸሙትና ከዛ ውሳኔ ጀምረህ በስታፍ ተራ ሰራተኞች ላይ ጭምር ከመወሰን ቲኬት ፕራይስ ፖፑላር ያልሆኑ ውሳኔዎች ለምሳሌ እንዲህ አይነት ውሳኔዎችን የምትወስነው እኮ ደጋፊው በተደሰተበት ሰዓት ላይ ቢሆን የቲኬት ፕራይሱን ሳይቃወሙ ሊቀበሉ ይችላሉ። ውጤት በጠፋበት የሌላቸውን ኢንቨስት በሚያደርጉበት ሰዓት ላይ የበለጠ የሚያበሳጩ ውሳኔዎችን ይወስናልና የዩናይትድ ችግር ሜቢ እንግዲህ ገና ደግሞ ሌሎች ተጨማሪ አመታትን እንድንጠብቅ የሚያደርግ ነው። ስለ ካራክተር አይደንቲቲን ስታወራ ፍቅር የመጨረሻ በዚህ ቡድን በዚህ ሪሶርስ ካራክተር አይደንቲቲ ያለው የጨዋታ ስታይል አትፈጥር ቡድኑን አትገነባም በዛ ትራዲሽኑን አታመጣም። አንደኛ ክለቡ ዩናይትድ ነው አሸናፊ ነበር ያ ከፍታ ይጠበቃል። አሁን ያሉት ተጫዋቾች ስንቶቹ ናቸው ዩናይትድን ባጅ የሚመጡት? እሺ ሲወጡ ስለምንድነው ነቃ የሚሉት? ለምንድነው የተሻለ የሚጫወቱት? ምንድነው አዙሪት የያዘው ዩናይትድ? ወደ ዩናይትድ የሚመጡት 0-0 ሆኖ ነው የሚወጡት ፍቅር ተመልሰው ሲወጡ አሁን ራሽፎርድ ኤፍኤ ካፕ ነው የሚደርሰው ቻምፒየንስ ሊግ ኳርተር ፋይናል አለ ወደ ሰሚ ፋይናል ሊሄድ ይችላል እኮ ዩናይትድ በነበረበት ሰዓት የክለቡ ትልቁ ሎያል ተጫዋች መሆን የነበረበት እሱ ነው ፍቅር ከአካዳሚ የተሻለው ነው ቫናል ሲያሳድጉት። ግን ብዙ ማልናገራቸው ነገሮች አሉ ከራሴ ጋር የሚቀሩ ብሎ ነው ወደ ቪላ ሄደው በቪላ ቋሚ እንዲሆን ይፈልጋል። አንቶኒ ይፈልጋል በቤቲስ ፍቅር አሁን ዩናይትድን መለያ የለበሱት ሁላ ሲወጡ ይፈልጋሉ ማለት ነው። አሁን ኦናናን ጨምሮ ለምን ኦናና ብቻ ስንል እሱ እንዳለ ስተት አድባር መሆኑ እንዳለ ሆኖ ግን በዩናይትድ ቤት እልፍ ተጫዋቾች አሉ ክለቡን የማይመጥኑ ክለቡን የማያገለግሉ ሸክም የሆኑ እነዚህን ተጫዋቾች የሚያጠራ ደግሞ አስተዳደራዊ መዋቅር የለም እንዳልከው ነው። ትሻልም አሉ ለትብስ ራክትሊፍ ሰጡ አገር ኳስ አስተዳደራዊ ጉዳዩን እነሱ ጥጎ ነው ማርኬቱን ምን አገባቸው ፍቅር በዩናይትድ ብራንድ ያጋብሳሉ። የኔነት ስሜት ሜዳ ላይ የለም ደጋፊው ይጮሃል ሁሌ አንቲ ግሌዘርስ አለ። ማንቸስተር ዩናይትድ ከነ ቁልቁለቱ ቀጥሏል። ይሄ አንዱ ማሳያ ነው። እኔ በጣም በሞደርን ፉትቦል በዚህ ልክ እኔ ፍቅር አላየንም ሌላ ክለብ። ራይስ ቤቢ እንላለን። ከዛም የመጨረሻዎቹ መልእክቶቻችሁ ታሰማናለህ። ወደ ዴክላን ራይስ በቀጥታ እናመራለን። ይሄ ተጫዋችና የአርሰናል የትናንትናው ካውንተሯ ምናልባት በ30 ሰከንድ ፍቅር በጣም በብርሃን ፍጥነት ነው ኳሱን ይዞ ሄደው ካየው የቶማስ ፓርቴ ሚና ትናንትና ራይት ባክ ነበረ።
አርሰናል ይህም ኳሊቲ እንዳለው ነፃ መንገድ እንደሆነ ላሳየን የካርሊቶ ማድሪድ አንዱ ሌሰን ነው። ካውንተር አታክ ሌላው ስጋት ለሃላ ማድሪድ ላሬሞንታዳ። በትክክል ትልቁ ጉዳይ ምንድነው? ያው ምናልባት በዚህም ጨዋታ ላይ የሚያሳስበው ቶማስ ፓርቲ መጠነኛ የመጎዳት ነገር ምልክት አሳይቷል። አርቴታ ምናልባትም ለሮቡ ጨዋታ የመድረሱን ጉዳይ በተመለከተም ሮብ ሐኪሞችን አናግሬ እናገራለሁ ብለዋል። አርሰናል ወደ ቻምፒየንስ ሊግ አንድ እግሩን አስገብቷል፣ ወደ ሰሚ ፋይናሉ። ዲፕ መከላከል ብቻ ምርጫ እንደማያደርግ ደግሞ እንደ ሳሊባ አይነት ተጫዋቾች ተናግረዋል። ማጥቃትም ፕላን ነው ወይ ልክ ኤምሬትስ ላይ በነበረው የማጥቃት ስልት ወይ ደግሞ ሌሎች አማራጮችን ተጠቅሞ እና ያ አቅም እንዳለው ያሳየ ጨዋታ ነበር። ፕሪሚየር ሊጉ ተጠናቋል ብለናል ቀድመን። ውጤቱ ከምትፈልጋቸው ውጤቶች መካከል አይደለም፣ ግን አርሰናል አሁንም በብዙ ኳሊቲዎች ውስጥ የሚገኝ ቡድን መሆኑን ተመልክተናል። የዘንድሮ ጉዳይ ቻምፒየንስ ሊግ ነው። አንድ ትልቅ መልስ ማግኘት ያለበት በአርሰናል ታሪክ ውስጥ ማግኘት ያለበት እና ዩናይትድ፣ ሲቲ፣ ሊቨርፑል፣ አስቶን ቪላን የመሳሰሉ ክለቦች፣ ቼልሲን የመሳሰሉ ክለቦች በኩራት የሚያነሱት፣ አርሰናል ግን የሌለው ትልቁ ጥያቄ የቻምፒየንስ ሊግ ዋንጫ ነውና ለዛ ነው ሁሉም ነገር ዝግጅቱ በቂ ኳሊቲ እንዳለው ደግሞ በኤምሬትሱም ጨዋታ በደንብ ያሳየበት ነገር ነበር። ከሊቨርፑል የፕሪሚየር ሊግ ዋንጫ ክብር ጋር የሞግሬት መፈረም ሌላ የዋንጫ ያህል የሚያስደስተው ነገር ነው። ፍቅር ቫንዳይክም ይቀጥላል። ከሻምፒዮንነት ድሉ ጋር ቀዩ ምድር ላይ እንመጣበታለን። ፍቅር ዋንጫውን ሲያነሱ አርኖልድ ግን ሳንቲያጎ በርናባው የክለቡ ዋናው የሜልትውድ ሌጀንድ ነጩ መለያ መርጦ ሊቨርፑል አድርጎ ፍቅር ከሩቅ የመጡት ሊቨርፑል መረጡ። አንዳንድ ህይወት እንደዚህ ነው። ማድሪድ ደግሞ በጣም ያስፈልገዋል። ለማድሪድ ባስፎርኮ ማድሪድ ደካማ የሚለው ቃል አይገልጸውም። ለማንኛውም ማክሰኞ እንመጣበታለን እሱ ላይ